ሄሎ ሰላም ነው? ሰላም ነው አለን። እግዚአብሔር ይመስገን። ደህና ነህ? ምን ሰላም አለ? ኢየሱስ ክርስቶስ እኔ በምድር ላይ ሰላም እንዳመጣ የመጣው የምሰላችሁ ሰይፍን እንጂ ሰው ከእስልምና ከወጣ ይገደላል አይገደልም? በሸሪዓ ህግ ጓደኛ ጋር ተከራክራችሁ ነው? አቅርበው እስኪ ጓደኛህን አንዴ ሰላም ልበለው። ማን ነው ስሙ? አቅርበው። አንድ ሰው ከእስልምና ከወጣ በሸሪዓ ህግ ይገደል ይላል አይደል? አቅርበው። ለምን ትዋሻለህ? ጓደኛ ጋር ተከራክረን አለ ያራዳነታቸው እኛ ተራምደን ሄደን የለም ያወራ ሰው በራስህ ብቻ ነው ያወራ ያለው። ታግሰን አስተም ማንም ሰው ኮሜንት ላይ እንዳይሰድባቸው። የተነገሩት እነሱ አይደሉም ጥፋተኛ ውሸታም ዲያቆኖቻቸው ናቸው የሚሞሏቸው። ይሄ ነው ጥላቻ ይነግሯቸዋል። ኢስላምን መተው በክፉ ነገር እንዲረዱ ልክ እንደ ጭራቅ አድርገው ይስሉላቸዋል። ህፃን ልጆች ልክ እንደ ህፃን ልጅ እንደሚጠጥየ ልጅ ስለሚያቸው ማለት ነው። አዎ አንድ ነው ትምህርታቸው። አንድ ከሆነ አንዱን ከያዘን በቂ ነው። ስለዚህ ሉቃስ የክርስቶስ ተማሪ ነው አይደለም? ነው እንጂ ማስረጃ። እሺ ስለ ቁርአን የሰጠኝ ማብራሪያ ያው ልልበት አልችልም እምነቴ ስላልሆነ እንደገና ስለ ቁርአንም ስለማላውቅ፣ ግን ከመጽሐፍ ቅዱስ አንፃር የክርስቶስ ቃል እሱ እንዴት ይታያል? ያው እሱ እንደሚሰቀል ተናግሯል። እንደገና ኢሳይያስ ምዕራፍ ሲመስለኝ 53 አካባቢ ሙሉ ምዕራፍ እንደዛ ይናገራል እንደሚሰቀል። እንደገና ሐዋርያቶቹም እንደሚሰቀል ተናግረዋል። ክርስቶስ እሺ የማቴዎስ የክርስቶስ ነው። አሁን ምን አልሽ መሰለሽ ቅድም እነዚህ ሐዋርያቶች የተናገሩት ክርስቶስ መሰቀሉን አልሽ። ከተናገሩት መካከል አንደኛው ሉቃስ ነው አይደል? ያው አንደኛው ሉቃስ። ማስረጃው ምንድን ነው? አሁን ሉቃስ ሂደን ስናየው ጊዜ ክርስቶስ ከመረጣቸው ደቀ መዛሙርቶች ነው ወይ? አይደለም። ስለዚህ ማንም ሰው ዛሬ ተነስቶ ተሰቅሏል ብሎ ቢናገር ከወንጌል ዝም ብሎ አምጥቶ ቢጨምር ልንቀበለው ነው ማለት ነው? ይህ ሰው የክርስቶስ ደቀ መዝሙር ለመሆኑ ማስረጃ የለም። ለኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል አሉ። በዚያን ጊዜም አይሁዳውያን ለእኛ ቃል የተገባው መሲህ ነው ብለው ይከተሉታል። ተመልከቱ። የዛን ያንን የሚቀበሉት ለምንድን ነው ከተባለ እኔ የዚህ ዓለም ገዢና አምላክ ነኝ ይላቸዋል። የዚህ ዓለም ባለቤት እኔ ነኝ በቃ ይላቸዋል። እነሱ የፈለጉት መሲህ ይሄን ምድራዊ ስልጣንን የሚያጎናጽፋቸው ነበርና ለእኛ ቃል የተገባው መሲህ ነው ይላሉ። ቸውን አማልክት ቃላቸው ይላል እግዚአብሔር ቃል አይደለ ይከተል ነው የሚለው። ለዚህም ነው እንዳለ አይሁዶችን አይተሽ ከሆነ ዮሐንስ ወንጌል ላይ ሊወግሩት ይፈልጉ ነበርና ይላል። ሊወግሩት ይፈልጉ ነበርና ወደ 10 ጥቅስ ሰጥሻለሁ። ውግራት ነበር እነሱ ይፈልጉት። ይሁን የተሰቀለው አካል ግን ሌላ አካል እንደሆነ ከዚህ ትረጃለሽ። ምክንያቱም በህጋቸው መሰረት ቀጥተውታል ከተባለ ቀጥታ ሄደን ህጋቸውን ስናየው ተወግሮ ይገዳል እግዚአብሔርን የሰደበ ይላል። እግዚአብሔርን ከመሳደብ መካከል አንደኛው ምንድነው? ራስን እንደ አምላክ አድርጎ መናገር ነው። የአይሁዶች ክስ ይሄ ነበር። ራስህን አምላክ በማድረግህ ብለው ዋሹበት፣ ቀጠፉበት። መጨረሻው እንደገና በህጋቸው መሰረት ሊወግሩት ይፈልጉ ነበር። ሊወግሩት ፈልገው አሁን ይሰማል። እና እንደ ህጋቸው መሰረት አልተፈጸሙበትም። ተሳስተው ህጉ ምንድነው ከተባለ ውግራት ነበር። ህጋቸው የሚራስለው እግዚአብሔርን የሰደበ ሰው ውግራት እንጂ ስቅላት የሚል አይደለም በፍጹም። ያ አደል ከለም መጨመር የምትፈልገው አለ በዚህ ጉዳይ ላይ እሷ ጀሪ ወረዳት የምትፈልግ ልጅ አይነት ነች። والله አደል ከለም አለ ኡስታዝ ጨምርላ። ያው ኢየሱስ ለሞት አልፈለገም ነበር ጄሪ። ለአይሁዶች እኮ ይላቸው ነበር እኔ ከአምላክ ሰምቼ የምነግራችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ ያላደረገም እናንተ የዲያብሎስን ስራ የምታረጉት ይላቸው ነበር። ኢየሱስን መግደል ማሰብ የሰይጣን ሐሳብ እንጂ የአምላክ ሐሳብ አይደለም። ኢየሱስ እንደዛ ብሎ ተናግሯል በቀጥታ ማለት ነው። ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ ያላደረገም ያለ ይናገር ነበር። ግድያው መገደል የሚባለውን ነገር አይፈልገውም ነበር። ሲቀጥል ደግሞ ለዓለም ሞት ይጸልይ ነበር። ያ ሁላ ጸሎት ታዲያ አምላክ ዝም ብሎ አይቀበለው ማለት ነው? ሲጸልይ ነበር እኮ አይደል? አድነኝ እያለ ነበር። መንገዱ ላይ ቀይር ነበር አይደል? ነገር ግን ያ ሁላ ነገር ኢየሱስ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን ከኮ ይከፈትላችኋል ብሎ ማንም ሰው እኮ ልጁ እንጀራ ጠይቆት ድንጋይ እንደማይሰጠው ሁሉ አምላክም ልክ በጣም የገለጸበት መንገድ ልክ አንድ ሰው ልጁን የሚበላ ነገር ብሎ አንድ አባት ልጁ አባትየውን የሚበላ ነገር ምናምን ብሎት ድንጋይ ይሰጠዋል ብሎ ነው ኢየሱስ ምሳሌ ሰጠው። ልክ በዛ ያህል ጠይቁ ይሰጣችኋል፣ ለምኑ ታገኛላችኋል። እንደ ኢየሱስ የለመነ ሰው የለም። ሊትራሊ እኔ እዚህ ምድር ላይ አይቻለው ስላችሁ በባይብል ደረጃ እኔ በተጠቀሰው መጽሐፍ ቅዱስ ላይ ያየሁት ላይ ማለት ነው በመጨረሻ ላበላብ እስኪሆን ድረስ ማለት ነው። ሉቃስ ወንጌል ምዕራፍ 20 ቁጥር 4 ይሄ ከፊቱ የሚወጣው ወዝ አለ አይደል? ከፊቱ የሚወጣው ወዝ ልክ ደም የሚፈስ ነበር የሚመስለው። ደም ማለት ነው። እንደዛ መጽሐፍ ቃል በቃ እንደዛ ነው የሚለው። ላቡም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል።
አድነኝ እያለ እንደዚህ ላበላብ ሆኖ አምላክን ጠይቆ አምላክ ጸሎቱን አልተቀበለውም ማለት ታዲያ ምኑ ጋር ነው ታዲያ ትምህርቱ በራሱ? የኢየሱስ ትምህርት ራሱ እኮ በቃ አይሰራም ከዚህ በኋላ። ምክንያቱም እሱ ራሱ ያስተማረው ነገር መልሶ አልሰራም። እንጂ ጸሎቱ የት ሊገባ ነው? ያ ሁላ ሲጸልይ የነበረው መዳን ሲፈልግ ነበር። መሲሁን ገደሉት ማለት እኮ ታዲያ ሰይጣን አሸነፈ ማለት እኮ ነው። ያ ጸሎቱ ተሰምቶለታል። ሲቀጥል አድነኝ እያለ ሲለምን የነበረው እንደተሰማለት ዕብራውያን ምዕራፍ 5 ቁጥር 7 ላይ ይናገራል። ኢየሱስ ክርስቶስን በምድር በኖረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ። እግዚአብሔርንም ስለመፍራቱ ጸሎቱ ተሰምቶለታል ይላል። ጸሎት ምንድን ነው ያደረገው? ጸሎት ብሎ ተብሎ የዛኔ በተጨነቀ ጊዜ ሲታይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ እያለ ለመነ። ከሞት ሊያድነው እንደፈለገ ይናገራል። ከዚያ ደግሞ ያ ነው የሚናገረው። የሚገርመው በቁርአን ላይ አላህ ሱብሓነሁ ወተዓላ አዳንኩት እያለ ቃል በቃል ይናገራል። አይሁዶች ካሰቡበት ተንኮልና ሴራ አድኖታል። መዳንም አለበት እንደው በደንብ ካስተዋላችሁት። ምክንያቱም እንደዚህ አይሁዶችን የበላይ ሊሆንባቸው ይገባል በእነርሱ ላይ ዳግም መጥቶ የትንሣኤ ቀን ከመድረሱ በፊት የበላይነትን እስኪያጎናጽፈው ድረስ አምላካችን አላህ እነዚህ አይሁዶች በእርሱ ላይ አሸንፈውት በዛው ሊቀጥሉ አይሆንም፣ በፍጹም ተወሙ የማያስኬድ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ አልተገደለም አልተሰቀለም የሚለውን ከገለጹ በኋላ ሐዲስ ላይ ዳግም መጥቶ መሲሁ ከሰማይ በመላእክት ታጅቦ ይወርዳል አሉ። የሚገርማችሁ በመላእክት ታጅቦ ይወርዳል። የዛኔም አይሁዶች እስከዚያ ዘመን ድረስ መሲሁ ይመጣልናል ብለው ይጠብቃሉ አሉ። መቼ እንደሚያበቃ ይሄ ትንቢታቸው ፍጻሜውን አግኝቷል የሚሉት አይሁዶች መቼ እንደሆነ ሁሉ ያውቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አይሁዳውያንም እስከ ዘመኑ ፍጻሜ ድረስ ዘመኑ ፍጻሜ ከመድረሱ በፊት መሲሁ ይመጣል ብለው እስከዚያ ዘመን ይጠብቃሉ አሉ። ልክ የዘመኑ ፍጻሜ ከመድረሱ በፊት የዛኔ ሐሰተኛው መሲህም ይነሳላቸዋል። እነሱ የሚጠብቁት መሲህ ምን አይነት መሲህ እንደሆነ ታውቃላችሁ? ምድራዊ ስልጣንን የሚያጎናጽፋቸው መሲህ ነበር የጠበቁት። የማርያም ልጅ ዒሳ አለይሂ ሰላም ደግሞ ኢየሱስ ስለ ምድራዊ ስልጣን ሳይሆን ሲነግራቸው የነበረው ስለ ሰማያዊ ስልጣን ብቻ ነበር። ተቃራኒ ሆነባቸው ከጠበቁት። እነሱ ምድራዊ ስልጣንን የሚያጎናጽፈን መሲህ ብለው ይጠብቃሉ። ካሉበት ቅኝ ግዛት ነፃ አውጥቶ የበላይነትን የሚያጎናጽፋቸው ስለ ምድራዊ ስልጣን ባለቤት መሲህ ነበር የጠበቁት። ነገር ግን መሲሁ ዒሳ አለይሂ ሰላም ስለ ሰማያዊ ስልጣን ነው የሚነግራቸው። ሰማይ ላይ ስለሚገኘው ስለ ምድራዊ ስለ ጊዜያዊ አልነበረም። አንተ ነህ መሲሁ እያሉ ይሳለቁበት ሁሉ ነበር። በቁርአንም ላይ ይሄ ተቀምጧል። መሲሁ አንተ ነህ እያሉ ሲሳለቁበት እንደነበር ወቀውለ ኢንና ቀተልና አልመሲሐ ዒሳ ኢብኑ መርየም ረሱሉላህ መሲሁን ገደል ነው እኮ እያሉ ይሳለቁበት ነበር ይላል። አያችሁ፣ በመሳለቅ ደረጃ እንጂ አምነውበት አይደለም። ስለዚህ እሱ ሊነሳ ይገባዋልና አምላካችን አላህ ሱብሓነሁ ወተዓላ አነሳው። የዘመኑ ፍጻሜ ከመድረሱ በፊት አይሁዳውያን መሲሁ መጥቶልናል ብለው የዛኔ ሐሰተኛውን መሲህ ይቀበላሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ሲናገሩ ምን አሉ? የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩእሲሂም አጥያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል አሉ። በዚያን ጊዜም አይሁዳውያን ለእኛ ቃል የተገባው መሲህ ነው ብለው ይከተሉታል። ተመልከቱ። የዛኔ ያንን የሚቀበሉት ለምንድን ነው ከተባለ እኔ የዚህ ዓለም ገዢና አምላክ ነኝ ይላቸዋል። የዚህ ዓለም ባለቤት እኔ ነኝ በቃ ይላቸዋል። እነሱ የፈለጉት መሲህ ይሄን ምድራዊ ስልጣንን የሚያጎናጽፋቸው ነበርና ለእኛ ቃል የተገባው መሲህ ነው ይላሉ። ለተወሰነም ጊዜ የበላይነትን ያሳያቸዋል ሐሰተኛው መሲህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የምኩሱ ደጃል ፊኩም 40 የውመን አሉ። ደጃል በመካከላችሁ ሐሰተኛው መሲህ ለ40 ቀን ያክል በምድር ላይ ይቆያል አሉ። ከ40 ቀን በኋላ መሲሁ እውነተኛው መሲህ መጥቶ ያጠፋዋል፣ ወደ እዛ እንሄዳለን። ግን እነዚህ በ40 ቀናት ዓለምን ያዳርሳል አሉ። አይሁዳውያንም አብረውት ያስሳሉ ዓለምን፣ የበላይነትን ለጊዜው ተጎናጽፈው ማለት ነው። ተመልከቱ። የዛኔ ቃል የተገባው ለኛ ይሄ መሲህ ነው ብለው ያምናሉ። ለምን? ምድራዊ ስልጣንን ስለሚያጎናጽፋቸው ለጊዜው ለተወሰነ ጊዜ። ያን እውነተኛውን የማርያም ልጅ ለምን መለሱት? ምድራዊ ስልጣንን ሳይሆን ሰማያዊ ስልጣንን ሲሰብካቸው ስለነበር። የዛኔም ለ40 ቀን ይቆያል ካሉ በኋላ 40ውን ቀናቶች ግን ገለጿቸው ነብዩ ሰለላሁ ዐለይሂ ወሰለም። የውሙን ከሰና ወየውሙን ከሸህር ወየውሙን ከኡስቡዕ አው ከጁምዓ ወሳኢሩ አያሚሂ ከአያሚኩም ሃዲሂ አሉ። ሐሰተኛው መሲህ የዛኔ በምድር ላይ ሲመጣ ለ40 ቀን ይቆያል ካሉ በኋላ አንደኛው ቀን ግን ልክ እንደ ዓመት ይረዝምለታል አሉ።
ሁለተኛው ቀን ልክ እንደ ወር፣ ሶስተኛው ቀን ልክ እንደ ሳምንት፣ ሌሎች ቀናቶች ደግሞ ልክ እንደናንተ ቀናቶች። በእነዚህ ቀናቶችም የዛኔ ዓለምን እንደሚያዳርስ ተናገሩ። መካና መዲና ሲቀር አይገባም አሉ፣ እነዚህን መላእክቶች ስለሚጠብቋቸው። ታዲያ በዛን ጊዜ ይህ ሐሰተኛው መሲህ በጣም በርካታ አሳች የሆኑ ተአምራት የሚመስሉ ውሸት ነገራቶችን ይዞ ይመጣል፣ ሰዎችን ለመሸወድ ይሮች አለ አይደል? እነዚያን ያሳያቸዋል። በጣም ከባድ ፈተና ነው። የዛኔ ሐሰተኛው መሲህ ሰዎችን ይፈትናል። መጨረሻ ላይ ልክ ይህን ጊዜ ካዳረሰ በኋላ እውነተኛው መሲህ ከሰማይ ይወርዳል። ልክ አይሁዳውያን ትንቢታችን ተፈጽሞ ያውና የበላይነትን በመሲሁ አገኘን ብለው ካረጋገጡ በኋላ ተመልከቱ፣ አላህ ሱብሓነሁ ወተዓላ እውነተኛውን መሲህ ከሰማይ የዛኔ ያወርደዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመላእክት ታጅቦ ነው የሚወርደው አሉ። ዝም ብሎ አይደለም መሲሁ የሚወርደው፣ በመላእክት ታጅቦ ይወርዳል። ቀጥታ ወደ ቤተ መቅደስም ይመጣል አሉ። ፍልስጤም ላይ ይባቻን መጀመሪያ ከወረደ በኋላ ወደ ምስራቅ ደማስቆ ላይ ከወረደ በኋላ ባበል ሉድ የምትባል ቦታ ላይ ከዛ ወደ ቤተ መቅደስ ፍልስጤም ላይ ይመጣል። ይህ ዛሬ ኢየሩሳሌም ላይ የሚገኘው ቤተ መቅደስ እዚያው ላይ ሲሰግድ ነበር መሲሁ። ነብያትም እዚያ ነበር ሲሰግዱ የነበረው እስራኤላውያን ነብያቶች። የዛኔም ወደዚያ ይመጣል። የሚመጣበትን ሰዓት ሁሉ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። መልኩን ሁሉ ተናግረዋል። ተክለ ሰውነትን ተናግረዋል። ለብሶ የሚመጣውን የልብስ አይነት ሁላ ተናግረዋል። አንድ ያስቀሩት ነገር የለም። ዛሬ ብናየው በሰዎች መካከል እንድናውቀው አድርገው ነው ነግረውን የሄዱት። አንድ ስለርሱ ሳይናገሩ የሄዱት ነገር የለም። ቁመቱን ሁሉ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ለይሰ ቢጠዊል ወላ ቢልቀሲር አሉ። መሲሁን ልንገራችሁ እወቁት አሉ። አና አኽቢሩኩም ዐንሁ ፈዕሪፉሁ፣ እኔ ስለ እርሱ ልነግራችሁ ነው በደንብ እወቁት ከወዲሁ ብሎ ነገሩ። ለይሰ ቢጠዊል ወላ ቢልቀሲር አሉ። በጣም ረጅም አይደለም መሲሁ፣ በጣም ማጭርም አይደለም አሉ። ወላኪነሁ መርቡዕ፣ ነገር ግን እርሱ መካከለኛ ተክለ ሰውነት ያለው ነው አሉ። ዓሪድ በይነ መንኪበይህ አሉ። ትከሻዎቹ ሰፋ ያሉ ናቸው አሉ። ዋሲዑ ሰድር፣ ደረቱ ሰፋ ያለ ነው አሉ። እጅግ በጣም የሚያምር እንደሆነ ከዚህ ትረዳላችሁ። ቁመቱ በጣም ረጅም ዝግልግ ያለ ረጅም አይደለም፣ በጣም አጭርም አይደለም፣ መካከለኛ ነው። ትከሻዎቹ ሰፋ ያሉ ናቸው፣ ደረቱ ሰፋ ያለ ነው። ከለሩን ተናገሩ። በጣም ወደ ቀይነት የሄደም አይደለም፣ በጣም ነጭም አይደለም፣ በመካከል እንደሆነ ተናገሩ። ለብሳቸው የሚመጣ ልብሶች ሁለት የተቆራረጡ ልብሶች ናቸው። አንድ ወጥ ልብስ ለብሶ እንደማይመጣ ሞቀው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ ወደ ቢጫ አይነት የሆነ ዳልቻ አይነት ከለር ይሄዳል አይደለ? እንደዚህ አይነት ልብሶችን ለብሶ እንደሚመጣ ተናገሩ። ጸጉሩን ሁሉ ተናግረዋል። ሸዕሩሁ ኢላ ሸህመቲ ወደነይህ አሉ። ጸጉሮቹም እስከ ጆሮ ጫፍ ድረስ ረዘም ያሉ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጸጉሩ በጣም ድልስ የሆነ ላዛ የሆነ እንደሆነ ተናገሩ። ልክ እንደ ቁርጭጭ ያለች ጸጉር አይደለም እንደ አፍሪካውያኖች፣ እንደዚህ አይነት ጸጉር እንደሆነ ተናገሩ። ይርቻል ልክ እንዲሁ ከራሱ ላይ የሆነ ወርቅ እየተንጠፈጠፈ ሉል እየተንጠፈጠፈ ሁሉ ይመስላችኋል አሉ። ሲገባ ጊዜ ሲመጣ ጊዜ ማለት ነው። የሚመጣበትንም ጊዜ ተናገሩ። ልክ እናንተ የሱብሂን ሶላት ለመስገድ ብላችሁ ወደ መስጂድ እንደምትገቡ የዛኔ ተሰባስባችሁ ሳላችሁ ይመጣል አሉ፣ ይደርሳል። የዛኔ በእናንተ ጊዜ የሚመራችሁ መሪ ተቀደም ያ ሩህ አላህ ወከሊመቱሁ ብሎ ይናገረዋል። አንተ በአላህ ቃል እና በአላህ መንፈስ የተፈጠርክ መሲሁ ሆይ ተቀድመህ አሰግደን ብላችሁ ትናገሩታላችሁ። እርሱም ምን ይላል መሲሁ የዛኔ ኢነሃ ኡቂመት ለኩም ይላል። እርሱ ለእናንተ ነው ኢቃም የተደረገውና አሰግዱ ይላችኋል። የዛኔም ታሰግዳላችሁ አሉ። ከዚያ በኋላ ግን መሲሁ ነው የሚመራችሁ ብሎ ተናግረዋል። ከዚያ በኋላ መሲሁ ዒሳ ዓለይሂ ሰላም ከመስጂድ ይወጣል። ደጃልን ይፈልገዋል፣ ያንን ሐሰተኛውን መሲህ። አይሁዳውያኖች የበላይነትን ተጎናጽፈውበታል ያሉትን ሐሰተኛውን መሲህ ይፈልገዋል። ይገናኛሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይሄን በሚያገኘውም ጊዜ ፈየዙቡ ከማ የዙቡ ሚልህ አሉ። ውሃ በጨው ውስጥ ነው ጨው በውሃ ውስጥ ሲገባ ጊዜ እንደሚቀልጠው ሁሉ ያም ሐሰተኛው መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል ብሎ ተናገሩ። ይህ አንዱ ለመሲሁ የተሰጠው ዳግም ተአምር ነው። ዳግም በሚመጣ ጊዜ ይዞት የሚመጣው ተአምር ምንድን ነው? ጠላት በመሲሁ ፊት መቆም አይችልም። የዛኔ ለምን ከተባለ መሲሁ በአይኑ በማየት ብቻ ጠላቶችን የማቅለጥን ተአምር ይዞ ይመጣል። ማንም ሰው በእርሱ ፊት እንዲቆም አያደርግም አምላክ። ያ ማለት መሲሁን ሊገድል አይችልም። መሲሁን ከፊቱ የሚቆም ጠላት ካለ ቀልጦ ይሞታል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዙብ እያየውም ይቀልጣል አሉ።
ወለው ተረከሁ ለዛብ ነብዩ ሰለላሁ ዐለይሂ ወሰለም ብናሉ እንዳው ትውት አድርጎ ዝም ብሎ በማየት ብቻ ቢቶ ያቀልጠው ነበር አሉ። ግን እንዲገድለው ተወስኗልና የዛኔ ይሸሻል ደጃል ሐሰተኛው መሲህ እውነተኛው መሲህ ይከተለዋል። በአንዲት ምትን ብቻ ይገድለዋል አሉ። ከዚያ በኋላ ሐሰተኛውን መሲህ ያጠፋዋል። እውነተኛው መሲህ ከዚያ በኋላ ዒሳ ዐለይሂ ሰላም ሰዎችን ዳዋ ያደርግላቸዋል፣ ወደ ኢስላም ጥሪ ያደርግላቸዋል። ወየድዑ ናስ ኢላ ዲኒላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል በትንቢታቸው ላይ ሰዎችንም ወደ አላህ ዲን ወደ ኢስላም ይጠራቸዋል አሉ። ወላ የብቃ ፊ ዘማኒሂ ኢላ ኢስላም አሉ። በእርሱ ዘመን ኢስላም እንጂ ሌላ ማንም ሃይማኖት አይቀርም አሉ። ሁሉም ሃይማኖቶች ይጠፋሉ የዛኔ መሲሁ። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሁሉን ሰው ሁሉ ለአንዱ አምላክ ካስገዛላቸው በኋላ የዛኔ መሲሁ ፍጻሜ ይሆናል አሉ። ነገር ግን እስከዚያ ድረስ በጠላቶቹ ላይ የበላይነትን ሊጎናጸፍና ሊያሸንፋቸው ይገባልና እስከዚያ ድረስ አይጠፋም መሲሁ አሉ። አያችሁ፣ ሁሉ በሁሉ ይሁን ዘንድ ሁሉን ለአንዱ አምላክ ካስገዛ በኋላ መሲሁ የዛኔ የእርሱን ፍጻሜ ይሆናል አሉ። እስከዚያ ድረስ ግን አይጠፋም መሲሁ በጠላቶቹ ላይ የበላይነትን ሊጎናጸፍ ይገባዋልና አምላክ አላህ ቃል ገብቶለታል። አንተንና እነዚያን የተከተሉ ሆነም እስከ የትንሣኤ ቀን ከመድረሱ በፊት የበላይ አድርጋቸዋለሁ ብሎ ቃል ገብቶለታል። መሲሁ ዒሳ ዐለይሂ ሰላም የዛኔ ሰዎችን በነብዩ ሰለላሁ ዐለይሂ ወሰለም ሕግና ስርዓት በቁርአንና በሐዲስ ያስተዳድራል። በእርሱ ዘመን የዛኔ በጠላቶቻቸው ላይ መሲሁ ዒሳ ዐለይሂ ሰላም የበላይነትን ይጎናጸፋሉ። ያ ሁሉ ለአንዱ አምላክ ያስገዛል መሲሁ የዛኔ የዓለም ህዝብ ሁሉ ለአንዱ አምላክ ለአላህ ብቻ ይገዛሉ። ፈላ ዩዕበዱ ፊ ዘማኒሂ ኢለላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእርሱ ዘመን የዛኔ ለአንዱ አምላክ ብቻ እንጂ ለሌላ ማንም ሰዎች አይገዙም አሉ። ለአላህ ብቻ እንጂ ለማንም አይገዛም ሰው። ይህ ቃል በቃል ማየት የሚፈልግ ሰው ካለ ሳያለኝ እዛቸው በመሲሁ በዒሳ ዐለይሂ ሰላም ዘመን ማንም የሚቀር ሰው የለም። ፈዩህሊኩ ላሁ ኩለል ሚለል ፊ ዘማኒሂ በእርሱ ዘመን ሁሉም ሃይማኖቶች ሁሉም መንገዶች ይጠፋሉ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እና ለዚያ ነው መሲሁ ሌላም በርካታ ተአምራቶችን ይዞ ይመጣል። ሌላው የእርሱ ትንፋሹ ራሱ ከ100 ሜትር በላይ የሚጓዝ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የኔ ትንፋሽ ለምሳሌ አንድ ስንዝር ልትጓዝ ትችላለች የኛ የእርሱ ግን በትንፋሹ ጠላት ወደ እርሱ መቅረብ አይችልም። ለምንድን ነው አምላክ ይህንን እንክብካቤ የሚያደርግለት ለመሲሁ? ምክንያቱም በጠላቶቹ ላይ የበላይነትን ሊጎናጸፍ ይገባዋልና ማንም ጠላት መጥቶ ጫፉን አይነካውም መሲሁ። ይሄን ይመስላል። ሐዲሱን ላሳያችሁ አውጥቼ እንዳውም እያንዳንዱን እየተረጎምኩ ያሳያችሁ። አቡ ዳውድ 43:22 ላይ ታገኙታላችሁ። አቡ ዳውድ 43:22 ላይ ታገኙታላችሁ። እሺ ጥያቄ ያለው መጠየቅ ይችላል። እስከዛ ድረስ ላውጣላችሁና የተናገርኳቸውን ላምብላችሁ። ይናገር ሁሱ ይቻላል ተናገር። እሺ ስለ ቁርአን የሰጠኝ ማብራሪያ ያው ልልበት አልችልም እምነቴ ስላልሆነ እንደገና ስለ ቁርአንም ስለማላውቅ፣ ግን ከመጽሐፍ ቅዱስ አንፃር የክርስቶስ ቃል ሰው እንዴት ይታያል? እሱ እንደሚሰቀል ተናግሯል። እንደገና ኢሳይያስ ምዕራፍ ሲመስለኝ 53 አካባቢ ሙሉ ምዕራፍ እንደዛ ይናገራል እንደሚሰቀል። እንደገና ሐዋርያቶቹም እንደሚሰቀል ተናግረዋል። ክርስቶስም ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ደግሞ ሊሰቀል ይገባዋል ማለት ዮሐንስ 3:15 ላይ ነው። ይሄ ቃሉ የት ሄደ? ትንቢቱስ የት ሄደ? የሐዋርያት ትምህርት ሰው ውሸት ነው? በመጀመሪያ እነዚህ ሐዋርያቶች ከክርስቶስ ሰምተው እንደጻፉ ማስረጃ ይኖራል? ጀሪ ሉቃስ ለምሳሌ ኢየሱስ ክርስቶስ መርጦታል፣ ከተማሪዎቹ መካከል ነበር። ማርቆስ ከተማሪዎቹ መካከል ነበር። ኢየሱስ ክርስቶስ ነበር። ማቴዎስ ነው አይደል? አይደል? ሌላዎቹ እንዳልተመርጠዋል። የሐዋርያት ሥራ ምዕራፍ 7 ላይ ይናገራል። እስኪ ሉቃስ ክርስቶስ እንደመረጠ ማስረጃ ምንድን ነው? እሺ ነው ዮሐንስ 6 እንሄዳለን፣ ችግር የለውም። ትምህርታቸው አንድ ነው፣ አይለያይም አይደል? ነው ይለያያል። አዎ አንድ ነው ትምህርታቸው። አንድ ከሆነ አንዱን ከያዘን በቂ ነው። ስለዚህ ሉቃስ የክርስቶስ ተማሪ ነው አይደለም?
ነው እንጂ ማስረጃ ሉቃስ ነው ያልከኝ? አዎ ሉቃስ። ኦኬ፣ ግን ማቴዎስ ላይ ክርስቶስ እንደሚሰቀል ተናግረዋል። እሱን እንጥላለን። ሉቃስ የክርስቶስ ተማሪ እንደሆነ ማስረጃ አለው። አንድ ናቸው ብለናል። ትምህርታቸውም አንድ ነው። ከነዚያ ከሐዋርያቶች አንዱን አንስተን እሺ፣ ሉቃስ ይቀርና አይቀርም እሱ። ለምን እንዴ? እሺ፣ የማቴዎስ የክርስቶስ ነው። አሁን ምን አልሽ መሰለሽ? ቅድም እነዚህ ሐዋርያቶች የተናገሩት ሁሉ ክርስቶስ መሰቀሉን አልሽ። ከተናገሩት መካከል አንደኛው ሉቃስ ነው አይደል? ያው አንደኛው ሉቃስ። ማስረጃው ምንድን ነው? አሁን ሉቃስ ሂደን ስናየው ጊዜ ክርስቶስ ከመረጣቸው ደቀ መዛሙርቶች ነው ወይ? አይደለም። ስለዚህ ማንም ሰው ዛሬ ተነስቶ ተሰቅሏል ብሎ ቢናገር ከወንጌል ዝም ብሎ አምጥቶ ቢጨምር ልንቀበለው ነው ማለት ነው። ይሄ ሰው የክርስቶስ ደቀ መዝሙር ለመሆኑ ማስረጃ የለም። ግን ተሰቅሏል። እሺ፣ ሉቃስ ይቀርና ኢየሱስ እሳ ቀደም ጨምር ጊዜ ሁላቸውም አንድ አይነት ሐሳብ ነው የጻፉት። ማርቆስን ብትፈልጊው አታገኘውም። በጣም የሚገርምሽ ሌላ ልጨምርልሽ። ማርቆስና ሉቃስ ኢየሱስ ክርስቶስ አልመረጣቸውም፣ የሉበት። ግን ተሰቅሏል ምናምን ብለው እንዳለ ጽፈውልናል። ከዚያ ምን እንላለን? መተን በእነዚህ ላይ እምነታችንን እንገነባለን። ያስኬዳል። ለዚህ ነው አምላክ አላህ የመጨረሻውን ዘመን ነብዩ ሙሐመድን አስነሳና ስለ መሲሁ ያለውን ጉዳይ ገለጸው። ታቻው ምን አለ? ወማ ቀተሉሁ ወማ ሰለቡ፣ እኔ እንዲሰቀል እንዲገደል አሳልፈን ሰጥተውትም አለ። በቃ አክብሮታል፣ መሲሁ ያከብረዋል፣ ይወደዋልና አልገደሉትም፣ አልሰቀሉትም። ታዲያስ በረፈዐሁ ላሁ ኢለይሂ፣ በእውነትም እኔ ወደ እኔ አንስቼዋለሁ ያለ አንስቶታል በክብር። ያን የተለያዩበትን ጉዳይ አምላክ ሊናገር ይገባልና። ስለዚህ እንዳጠቃላይ የክርስቶስ ደቀ መዝሙር አይደሉም። አልመረጣቸውም። የመረጣቸው አካሎች መጥተው ስለ ክርስቶስ ቢናገሩ ተቀባይነት የለውም። በተቻለ ተቀባይነት የለውም። ወንድ ከሆንክ አስገባኝ ይላል እና ወንድ ልጅ ነኝ ልክ ሉቃስ 1:31 ላይ እንዳለው እናው ትጸንሻለሽ፣ ወንድ ልጅ ነህ፣ ትወልጃለሽ እንደተባለ ናግባልኪ ላሎሽ ከወንጌል ዝም ብሎ አምጥቶ እሺ። አሳረኛው ሰላም ኡስታዝ፣ እንዴት ነህ? ደህና ነህ? አሳረኛው ይሰማል? ሄሎ፣ ሰላም ነው? ሰላም ነው። አለን እግዚአብሔር ይመስገን። ደህና ነህ? ምን ሰላም አለ? ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ላመጣ የመጣሁ የምሰላችሁ ሰይፍን እንጂ እያለ ይሰማል። አይሰማም እንዴ? አስገባኝ። እሺ በቃ ጠይቅሽ፣ ችግር የለም። ጥያቄ ምንድን ነው? መልስልኝ። እሺ አንድ ጊዜ ልጠይቅህ። አይሰማም እንዴ? ጠይቅ። ይሰማል። አብሽር፣ ደስ ያለን ጥያቄ ጠይቅ። ቪዲዮን የሰበሸት ነው እና እኔ ጥያቄ አለኝ። እዚህ አብረን የምንሰራው ወንድም አለኝና እኮ እዚህ አንድ ወንድም ሙስሊም አለኝና የሆነ ተከራክረን ነው ምን ልስደው? እሺ አልኩኝ እኮ ጠይቅ። አንድ ሰው ከእስልምና ከወጣ ይገደላል አይገደልም? በሸሪዓ ህግ ጓደኛ ጋር ተከራክራችሁ ነው? አቅርበው እስኪ ጓደኛህን አንዴ ሰላም ልበለው። ማነው ስሙ? አቅርበው። አንድ ሰው ከእስልምና ከወጣ በሸሪዓ ህግ ይገደል ይላል አይደል? አቅርበው። ለምን ትዋሻለህ? ጓደኛ ጋር ተከራክረን ነው አለ። ያራዳነታቸው እኛ ተራምደን ሄደናል። የለም ያወራህ ሰው በራስህ ብቻ ነው ያወራ ያለው። አቅርበው ሙስሊም ጓደኛህን እስኪ አቅርበው። መልስልኝ። አይሰማም እንዴ? አቅርበው ጓደኛህን። ዋሽተሃል፣ ውሸታም ነህ። ለምን ትዋሻለህ? በአንተ ቤት አራዳ ሆና አንድ እስልምና ተከታይ ከእስልምና ከወጣ ይገደል ይላል ሸሪዓው አይልም ነው ማለት ጦጣ። ከውሸት መጀመሪያ ራቁ። እሺ ክርስቲያን አለ ከገባችሁት መካከል ሁሴን ጋር አራዳ እንዳትሆኑ፣ ነውር ነው፣ በጣም ነውር። የእናንተ አራዳነት ለኛ ፋራነት ነው። በደንብ ነው የምናውቀው። እሺ ለማወቅ ይሁን እዚህ ስትመጡ ጊዜ ለመረዳዳት ይሁን ለመማማር ይሁን እሺ አራዳ እንዳያጫውታችሁ በልተናል።
የታለፈበት ሙድ ነው ከሙስሊሞች ጋር እናንተ አራዳነት። አሎ ከላይ ያላችሁ 9 ዓመት ልጅ እንደ ሚስቱ አድርጎ እንደወሰደ እኔ ደግሞ አንድ ሚስት ነው ያለኝ ከመሐመድ እንደምሻል ነው እየነገርኩ ያለሁት። ሽፍታ ማለት ምን ማለት ነው? ሽፍታ ማለት እኩይ ያልሆነውን ተገቢ ያልሆነ ነገር የሚያደርግ ነው። ማነው ደስ ያለ? እስኪ የ9 ዓመት ልጅ ማግባት ሽፍትነት ነው። አሁን ኢትዮጵያ ውስጥ እየተደረገ ያለው ማለት ትርጉሙን አሳየን። ከየትኛው ሽፍትነት ነው? ትርጉሙ ምንም ታውቀዋለህ፣ ግልጽ ነው። ይሄ የተጻፈ ነገር አሳየን። ሽፍትነት በጣም ግልጽ ነገር ነው። የ9 ዓመት ከመድፈር በላይ ሽፍትነት የትም የለም። እሺ ደፈረ የሚለውን አሳየን። አሳየን፣ ችግር የለውም። ያው ትልቁ ላይ አድርጋለሁ። እሺ ደፈረ ለምን ብዬ እነግርሃለሁ። ታንብበው አሳየን። እንደው ማስረጃ ደፈረ የሚል መጽሐፍህን ግለጥና አንብበው። አሁን እዚህ ጋር ሰላም አለይኩም ስትባል ምንድነው አሁን ሌላ ነገር መቀባጠረው ነው? እሺ አሳየን፣ ችግር የለውም። ደፈረ የሚለውን የት ጋር እናንብብ? አታውቀውም ማስረጃ? ሽፍታውን ሽፍታ ልተነትንልሃለሁ የመጣው እንዲህ ናቸው የሚነግሯቸው። እንግዲህ ምንም ማድረግ አይቻልም። ታግሰን እናስተምራለን። ማንም ሰው ኮሜንት ላይ እንዳይሰድባቸው። የተነገሩት እነሱ አይደሉም ጥፋተኛ፣ ውሸታም ዲያቆኖቻቸው ናቸው የሚሞሏቸው። ይሄ ነው ጥላቻ ይነግሯቸዋል። ኢስላምን መጥተው በክፉ ነገር እንዲረዱ ልክ እንደ ጭራቅ አድርገው ይስሉላቸዋል። ህፃን ልጆች ልክ እንደ ህፃን ልጅ እንደሚጠጥየ ልጅ ስለሚያቸው ማለት ነው። አይታችኋል? ህፃን ሆናችሁ እናቶቻችሁ ሲያስፈራሯችሁ ውጭ እንዳትሄድ እዛ ጭራቅ አለ ይሏችኋል። ያንን ውጭ ፈርታችሁ ትኖራላችሁ ሁሌ እውነት እየመሰላችሁ። ማስፈራሪያ ነቻችሁ። ግን ስታድጉ ጭራቅ የሚባል ነገር በታሪክ እንደሌለ ራሱ ውሸት እንደሆነ ትረዳላችሁ። ልክ እንዲሁም ዛሬ ኢስላምን እንደ ጭራቅ ይቀርጹላቸዋል። መጥተው ሲያዩት ግን ያ ነገር ውሸት እንደሆነ ሲያውቁ ቀጣፊ ዲያቆናት እንደሆኑ ይረዳሉ። የዛኔ መረዳት የሚፈልግ ያንን ነገር እየተረዳ ነው። አልሐምዱሊላህ። እና የሚነግሯቸው ነገር መሐመድ ደፈረ ይሏቸዋል አይደለ? ወላሂ ደፈረ የሚል የለም በጭራሽ። ውሸታም ናቸው፣ ቀጣፊ ናቸው። ሽፍታ ይሏቸዋል። ሽፍታ የሚታወቀው ምንድነው ከተባለ ሰዎችን አላግባብ የሚገደል አላግባብ ንብረታቸውን የሚዘርፍ ነው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ያስጠነቀቁ ታላቅ ነብይ ናቸው። እንዳውም ሽፍታ ወይም ዘራፊ ማን እንደሆነ መጽሐፍ ቅዱስ ይናገራል። ጳውሎስ ቃል በቃል እኔ ዘራፊ ነኝ እያለ ይናገራል። ወርቻው አይደለ? ይህ ነው ኢየሱስ ክርስቶስን ሌባ ይለዋል መጽሐፍ ቅዱስ። ሌባ እንደ ሌባ ይመጣል ኢየሱስ ይላል። አታያችሁ? ክርስቶስን ሌባ ብሎ የሚዘልፍ ነው መጽሐፍ ቅዱስ። እንደ ሌባ ይመጣል ኢየሱስ ይላል። ክርስቶስን ያክል ታላቅ ሰው ሌባ። ሰላም ጤና ይስጥልን። እንዴት ነህ? ሰላም ነው። እንዴት ነህ? ፈጣሪ ይመስገን፣ ክብሩ ይስፋ አለሁኝ። እንዴት ነህ? አለን። የትኛው ፈጣሪ ነው የሚመሰገነው? አብ ነው? ወልድ ነው? መንፈስ ቅዱስ? አይ እኔ እንኳን ለዛ የበቃውኝ ሆኜ ሳይሆን ጥያቄም አይደለም፣ ግን ለአስተያየትም ደግሞ ማለት እንደዚህ ትልቅ ደረጃ ላይ ያላችሁን ሰዎች አስተያየት ለመስጠትም አይደለም። እኛ የተለያዩ ቤት ላይ ከስር ሆነን የምንማር ተማሪዎች ነን እና ኢቭን አንተም ብቻ አይደለም ባይዘው አስተያየት ለመስጠት የመጣሁት ማለት ነው። ሁሉም ቢሆንም ማለት ስታስተምሩ ማለት ያለ መረጃ ባይሆን ደስ ይለኛል። እኔ እንደራሴ ቁም ነገር እኔ ሁሉም ጋር እየገባው እማራለሁኝ ማለት የሆነ እንደዚህ የሆነ እምነትን ክርር አድርጎ ሳይሆን እኔ አንተ ለምሳሌ የሆነ ነገር ስታወራ በራሴ የምገነዘበው አለ። በቃ ይሄ የተናገረው ነገር ውሸት ነው፣ ይሄኛው ደግሞ እውነት ነው እያልኩኝ አንተ አይደለም ማለት የኔን አይምሮ አንተ አይደለም ይሄ እውነት ብል እመን አትለኝም አይደለ? ስለዚህ የምናምነው እኛ ስለሆን ኢቭን የምትናገሩት ነገር ላይ ፎከስ ቢያንስ የሰውን እምነት እንትን ከማለት ትክክለኛውን እምነት ማንጸባረቅ የተለያዩ ነገሮች ባይወሩ እዚህ ሶሻል ሚዲያ ላይ እና ደግሞ አንዱ ለአንዱ ጥላቻ እንዲኖረው ባይደረግ እኔ እውነት ደጋፊ ነኝ። እኔ እንደራሴ የተሰማኝ ስሜት ማለት እንዲህ እምነት እንደለው እሱን ነው። አሁን እዚህ ቦታ ላይ ቅድም መጀመሪያ እንዳልኩት ማስረጃ መሆን አለበት። አንድ ሰው ሲናገር ማስረጃ ነው። ሌላኛው ጥላቻን ሰበካ አይሆን እሱን ነው የምንላቸው። ይወጣል አይደል? አዎ እንደዚህ ማለት ንጽጽር ምናምን አሁን ያፍቃሪ ነኝ ከልጅነት ጀምሮ ንጽጽር ነገሮችን መከታተል ምናምን ወዳለሁኝ። እናመሰግናለን። እሺ ጥያቄ አለ። ግን ከንጽጽር ስሰማ አይ ልክ ነህ። እኔ አሁን ከንጽጽር ስሰማ ነው በስደት ላይ ያለው ሰውዬ ነኝ። ጓደኞቼ እንዳለ ብዛቶቹ ከልጅነቴም ጀምሮ አብሬ ተከባብሬ የኖርኩት ሙስሊሞች ናቸው። እየሰማኸኝ ነው?
እና ኢቭን አንተ የምትሰራው ንጽጽር ወይም የሆነ ሰው የሚሰራው ንጽጽር ለዛ ሙስሊም ጥላቻ የሚፈጥርብኝ ከሆነ እኔ አንተን ብሎክ ነው ማደርግ። ያም ሰው እንደዛው ላይክ ገብቶሃል አይደለ? ስለዚህ አንድነትን እምነት ሲሆን የራስን እምነት ጀስት ስታስተምር ያም ሰው የራሱን እምነት ሲያስተምር ሰው ነው መርጦ እኮ አንተ ስለ እምነት ስታስተምር ሰው ተስቦ ሊመጣል ይችላል እንጂ የሆነ የኔን እምነት ስትሰር በቃ እንትን ነው ስክሮል ነው ማድረግ ላይክ አንተ እኔን ማዳን ካለብህ። በነገራችን ላይ አንድ ሰው ንጽጽር የሚሰራው ለሆነ ሰው ፍቅር ሲኖረው ነው። ገብቶሃል አይደለ? አንድ ክርስቲያን አሁን ለሙስሊሞች ውይይት ጥሪ መሆን የሆነ ነገር ሲያቀርብ ያንን ሙስሊም ስለሚወደው መሆን አለበት። ምክንያቱም አንድ ክርስቲያን እስልምና በጨለማ ውስጥ ነው ብሎ ካመነ፣ አንድ ሙስሊም ደግሞ ክርስቲያን በጨለማ ውስጥ ነው ብሎ ካመነ ሙስሊሙ ክርስቲያኑን ከጨለማ ለማውጣት ነው፣ ክርስቲያኑ ሙስሊሙን ከጨለማ ለማውጣት ነው አይደል? በተቃራኒ መንገድ ላይ። ስለዚህ ማለት ለኛ ፍቅር ካላችሁ እኛ ከእንደዚህ አይነት ነገር እንድንወጣ እኛም ደግሞ ለእናንተ ትልቅ ፍቅር ካለን እናንተም ፎከስ አድርጋችሁ ኢቭን በእንደዚህ በመንፈሳዊ ንጽጽር የሚሰሩትን ሰዎች እውነታውን ለመመርመር እነሱ ከሚያወሩት እኔ አሁን አንተ ስታወራ ገብቼ መጽሐፍ ቅዱስ ላይ የራሴን ማለት አንተ ከተናገርከው ውጪ የራሴን ትኩረቶች አነባለሁ እና ከጠቀስካቸው ጥቅሶች አይ ዛሬ የተናገረው ነገር ትክክል አይደለም፣ አይ ይሄኛው እኮ እውነት ነው፣ ለምን የኛን አባቶች አልጠየቅም በሚል ፎከስ ሌሎችም ሙስሊሞች ባይዘው በዚህ ልክ መረዳትን ወስዳችሁ አሁን ማለት ቴክኖሎጂ በጣም ስለረቀቀ ሰው ሁሉ እምነትን አስገድደው ሳይሆን በራሱ ፍላጎት ነው የሚመርጠው። ባይዘው እዚህ ጋር 1600 1000 ስንት ሰው 1500 ሰው የራሱ የፈለገው ዛሬ የፈለገውን እምነት የመምረጥ መፍት አለው፣ ማንም አይከለክለውም። ስለዚህ ላይክ በዚህ ልክ ስለሆነ ኢቭን አንዳንዴ ማይሆን ነገር እንትን ከሚባል እንደ እምነት ላይ ፎከስ ትክክለኛ ነገር ብንማር የሚል ነው። እኔ እንኳን እንዲህ እውቀቴም ከፍ ያለ አይደለም ለማውራት ምናምን። አመሰግናለሁ ስላስገባኸኝ። መልካም መልካም። ሜሪ አለሽ? አሎ ሰላም አለይኩም። ወአለይኩም ሰላም። እስራኤል ህዝብ እንጂ ስለ ኢየሱስ ክርስቶስ አይደለም። ዊል ሲንመለከተዋለን። ከዮሐንስ ወንጌል ምዕራፍ 19 ቁጥር 26 ኦኬ። ብቸኛ ሊጠቀስ የሚችለው እንዳለችው አሁን ዮሐንስን ነው ሊጠቀስ የሚችለው። ግን ዮሐንስ ራሱ የዛ የስቅለቱ እንትን እንዳልነበረ ጥቅሶችን ላሳይሽ እዚሁ ጋር ኦኬ። ዮሐንስ ወንጌል ከቁጥር 26 ጀምሮ እንመልከተው። ኢየሱስም እናቱን ይወደው የነበረው ደቀ መዝሙርን በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት አለ። አይደለ ጄሪ? ድምጽ አይሰማም? አዎ ኦኬ፣ በጣም ጥሩ። አዎ እኮ አሁን እሱን ነው የምልሽ። ኢየሱስ ይወደው የነበረው ሐዋርያ ማን ነው? ዮሐንስ። ኦኬ፣ ማን ነው ኢየሱስ ይወደው የነበረው ሐዋርያ ብሎ የሚተርክልን ማን ነው? ዮሐንስ ራሱ። ኦኬ፣ ዮሐንስ ራሱን ይወደው የነበረው ሐዋርያ ብሎ እየጠቀሰ ነው። አዎ እንደውም ወደ ደረቱ የሚጠቀሙ ነው እያለ ይገልጻል። ኦኬ፣ በጣም ጥሩ። ምንኛ አገላለጽ ነው? ምንኛ ነው የሚባለው? እስቲ ለምሳሌ ኢየሱስ ራሱ ዮሐንስ ምን እያለን ነው? ኢየሱስ ይወደው የነበረው ደቀ መዝሙርን እንደዚህ ያለው ብሎ እየነገረ ነው ራሱን ማለት ነው። አስቡት፣ ምንኛ አገላለጽ ነው ጄሪዬ? ካላስ እሱ የጻፈበት ኮንቴክስት እኛ ምን አገባው? ችግር የለውም። አዎ ዝም ብለሽ ነው ያው በቃ በግድ ነው እንጂ ምንም ማስረጃ የለም ነው። እሺ እንለፎሽ። ከዚህ በኋላ ደቀ መዝሙሩ ራሱ ዮሐንስ ወንጌል ነው የሚለው። ኦኬ እዚህ ጋር እንሂዳ። ዮሐንስ ወንጌልማ ስም ነው፣ ሰው ነው ዮሐንስ ብሎ የሰጠው። ወንጌሉ ዮሐንስ ወንጌል አይልም። ከዚህ በኋላም ኢየሱስ አሁን ሁሉ እንደተፈጸመ አውቆ ቆይ ይሄ ሳይሆን እዚህ ጋር ከዚህም በኋላ ደቀ መዝሙሩ እናትህን እንኋት አለው አለ። ማንን ነው እናትህን እንኋት ያለው? ዮሐንስን አይደለም? የክርስቶስን እናት ኢየሱስ ማርያምን አይደለም፣ እናትህን እንኋት አለው። ደቀ መዝሙሩን ይዛት ሂድ ማለት ነው። ዮሐንስን ነው ያለው፣ ክርስቶስ ዮሐንስን ነው። ኦኬ ከዚያ ሰዓት ጀምሮ በእነሱ አስተሳሰብ መሰረት በስዋዕት ራሱ የሚቀርበው ሰው ጠርታችሁ እናንተ ቆሻሻ ቦታ ላይ ሰውን ምግብ ተጋብዛላችሁ እንዴ? እንጨት ላይ እንዴት ሰው መስዋዕት ይቀርባል? አምላክ ያስጠነቀቃቸው ቦታ እኮ ነው። ያ እንጨት የእርጉሞች ቦታ ነው ብሎ ነው ያስጠነቀቃቸው እግዚአብሔር ሲነግራቸው ለአይሁዶች። እንዴት አድርገው ነው መስዋዕት ብለው ቢያስቡት ኢየሱስ ክርስቶስን በእንጨት ላይ የሰቀሉት? በእናንተ ሐሳብ ኦኬ መጽሐፉ ራሱ ይተነብያል ብላችሁ የምታስቡ ከሆነ ማለት ነው። እና በዚህም ሆነ በዛ የማያስኬድ ነው። ኢሳይያስ ምዕራፍ 52 ቁጥር 5 ላይ
ህዝቤ በከንቱ ተወስዷል፣ አሁን ከዚህ ምን አለኝ፣ እንዲህ ይላል ያህዌ ምናምን፣ እንደዚህ ተወሰደ፣ እንደዚህ ለኃጢአት እንትን ሆነ ምናምን ተብሎ እየተነገረ ያለው አጠቃላይ አገላለጹ አውዱም የሚናገረው ለእስራኤል ነው። ለዛም ማስረጃ ደግሞ እኛ የራሱ መጽሐፉ ባለቤት ነን ብለው የሚጠሩ አካላቶችን አምጥተን መናገር እንችላለን ማለት ነው። ኦኬ እሺ፣ አሁን ልቀጥልና እኔ ፖይንት ላንሳ። ኦኬ እሺ፣ ነገር ካለ ዮሐንስ እንደጻፈው የዮሐንስ ደቀ መዝሙር ፖሊካርፕስ የሚባል በ180 ዓመተ ምህረት የነበረው በዛው ዘመን ማለት ነው የነበረው አባት ጽፎልናል። ዮሐንስ ራሱ ወንጌሉን እንደጻፈ፣ ነገር ግን ስሙን በቀጥታ ሳይሆን ኢየሱስ የሚወደው ደቀ መዝሙር እያለ ሲገልጽ እንደነበረ ነግሮናል። ያው በዛ ዘመን የነበረ የሱ ፖሊካርፐስ ወደ ፖሊካርፐስ እርድእት ነው። ፖሊካርፐስ በየትኛው መጽሐፍ ላይ ሐዋርያው ዮሐንስ ወንጌሉን ይህንን ወንጌል ሐዋርያው ዮሐንስ ጽፎታል ብሎ አልተናገረም። ካለሽ ማስረጃ እስኪ። አይ ቲንክ ወደ 4 የሚታወቁ መጽሐፎች አሉ። ለመናፈቃን ባዘጋጀው መጽሐፉ ላይ ኤራኔስ የሱ እርድእት አይደለም፣ ፖሊካርፐስ ነው ያልሽ። ፖሊካርፐስ ነው እርድእት ነው ወይም የሱ ተማሪ ብለን እንቆጥረው። ኦኬ 3 አካላቶች አሉ ላንሳለሽ። ኢግናሽየስ ዘሩም ብለን የምንጠራው አለ። እሱ ከሁሉም የቀደመ ነው። ከዛ እነ ፖሊካርፐስ አሉ። ከዛ እነ ሄርማን አለ። ከዛ ደግሞ ኤራኔስ ተጠቃሽ ነው። ኦኬ ኤራኔስ በቀጥታ የዮሐንስ ደቀ መዝሙር ነው እኮ ፖሊካርፐስ የለም እኮ ነው የምልሽ። ከፖሊካርፐስ ማስረጃ አታመጪም አለ። የፖሊካርፐስ የዮሐንስ ደቀ መዝሙር ነው። የፖሊካርፐስ ደቀ መዝሙር ነው ሄራኒየስ፣ እሱ ነው የጻፈው። ኦኬ ዳትማችን እኮ ፖሊካርፐስ የለም። ፖሊካርፐስ ማስረጃ የለሽም። የፖሊካርፐስ ደቀ መዝሙር ያው እሱም ደግሞ በሁለተኛው ክፍለ ዘመን ላይ ነው። አንድ ናቸው እኮ ፖሊካርፐስ የለሽም። ፖሊካርፐስ የተማረው ከዮሐንስ ነው። ከፖሊካርፐስ ደግሞ ሄራኒየስ ተማረ። ዲፈረንስ ፖሊካርፐስ ግን አላለም። አይ ፖሊካርፐስ ብሏል ስትይኝ በየትኛው መጽሐፍ ላይ ፖሊካርፐስ ብሏል የሚለው ማምጣታችን ብዬ ነው የነገርኩሽ እኮ። ፖሊካርፐስ አለ እኮ አላልኩም። መጀመሪያ ፖሊካርፐስ ስላልሽ ነው። እሺ ኦኬ። ሁለተኛ እሺ፣ አሁን ፖይንትሽ ማንሳት ትቻለሽ። እነ ፖሊካርፐስ እርድእቶቹ ካሌሉበት እዚህ ላይ እነ ክሌመንት ኦፍ ዘ ሩም እነ ፖሊካርፐስ ሌሎቹ እነ ሄርመን እዚህ ፖይንት ላይ ካሌሉ ከዚህ በኋላ ኦልሞስት አልቋል ማለት ነው። ስለዚህ ፈርስት ሃንድ የሆነ ከዮሐንስ ተማሪዎችም ማግኘት አንችልም። ምናልባት ከተማሪዎቹ ተማሪ አለ ብለሽ ነው የምትሞግቺው። እሱ ማን ከሚባል ግለሰብ ነው? ኢራኒየስ ተብሎ ከሚጠራ ግለሰብ ከዙ ማስረጃ አለን ብለሽ ነው የምትሞግቺው እንጂ ከእንትን የለም ማለት ነው። ከዮሐንስም የለም፣ ከዮሐንስ ደቀ መዝሙርም የለም አይደለም እንዴ? ከዮሐንስ ደቀ መዝሙር ተምሮ እኮ ነው ኢራኒየስ የጻፈው። ኖ ገብቶኛል። የለም ነው የምልሽ። ከሁለቱም የለም ነው የምልሽ አይደለ? እሺ ዋናው ነገር ሁሉም በአንድ ዘመን ላይ መሆናቸው ነው። እና ከዚህ በኋላ ግን መጠንቀቅ ያለባችሁ ነገር ክርስቲያኖች በምንም ተአምር ኢራኒየስን እንደ አንድ ክርስቲያን አድርጋችሁ የዘመኑ ኦርቶዶክሶች ስላሴ አማንያን መጥቀሳችን። ምክንያቱም ኢራኒየስ ሊትራሊ ኢየሱስ ክርስቶስን ከአብ ያነሰ መሆኑን ነው የሚያነሳው። አንድ አምላክ እንዳለ አምላክ ብቻውን ነው ይላል። እርሱም የሁሉ ጌታ ነው፣ የመጀመሪያ መጨረሻ የለውም ይላል። እርሱ እውነት ነው፣ ሁሌ እንዳለ የሚቆይ ነው፣ የማይቀየር ነው ይላል። ስለ አምላክ ሲያወራ ግን ከእርሱ የሚወጡ ነገሮች ሁሉ የተፈጠሩ ነገራቶች ናቸው፣ ወደፊትም የሚፈጠሩ ነገራቶች ናቸው። ጅማሯቸው ከሱ ይወስዳሉ፣ በዚህም ምክንያት ከፈጠራቸው ከሱ ያንሳሉ ይላል። ከእሱ ያልተወለደ ነው፣ የተወለደ ነገር በሙሉ ከተወለደው የተወለደ ነገር በሙሉ ከአምላክ ያንሳል ብሎ ነው የሚያነሳው ኢየሱስ ክርስቶስን እና እሱን አትጠቀሙት። ማነው እንደዛ ኢራኒየስ አጌኔስ ሄሬሲስ መጽሐፍ ቡክ 2 ቻፕተር 34 ላይ ማግኘት ትችላለሽ። ምንድነው የሚለው? አምላክ ብቻ ነው አንድ ቢጎትን ይላል። አምላክ ቅድም ያው እያነበብኩልሽ ነበር እኮ አምላክ ያልተወለደ ነው ብሎ ነው የሚያስቀምጠው። ያልተወለደ ነገር በሙሉ አማርኛ አታወራም እንዴ? ካልተርም በአማርኛ ተነግረ እንግሊዘኛው ነበር አማርኛ ነው ያወራሁት። ታዲያ ኢትዮጵያ ውስጥ አይደለ ያለው? ታዲያ በኢትዮጵያ ቋንቋ አይደል እንደምታወራው? ታዲያ በአማርኛ ነው እኮ ያወራሁት። መጽሐፉ አጌኔስ ሄሬሲስ ቻርተር ማለት አማርኛ አይደለም። ቻርተር ማለት አማርኛ ነው። ቻርተር አላልኩም፣ ቻፕተር ነው ያልኩት።
ቻፕተር ማንም ያግረዳል። ሙት አድርግ እባክህ። ምን ሆኖ ነው እንዴ? እንግዲህ እኛ መጽሐፉን ነው ማነበው። እኔ ምን ልበለው? እሺ እኔ አሁን ቻፕተሩ ምን ብዬ እንትን ልግለጽልህ? ምዕራፍ ልበልህ? ይሄ መጽሐፉ ይዘት ነው። ኦኬ። እና እዛ መጽሐፍ ላይ እንደዛ ብሎ ያስቀምጣል። ኦኬ። ሌላ ፖይንቶች ላይ እንዳንሄድ እሺ። ኢየሱስ ክርስቶስ አንቺ ተሰቅሏል ብለሽ ነው የምታምነው? ነገር ከቃል አንፃር ነው። በነገራችን ላይ ሌላ ፖይንት ያስገባናል እንጂ እንደዛ ብሎ ሲናገር ጭራሽ ፖይንቱን አታውቂውም ጄሪ። ረፊ በማታውቂው ነገር አትግቢ። ሌላ ነገር ውስጥ ነው የምትገቢው። ከእንትን አንፃር ነው ምናምን። አዎ ቢቀር ይሻላል። ኢየሱስ ክርስቶስ ተሰቅሏል ብለሽ ታምኛለሽ አንቺ? አዎ እንደውም እኮ ጌታችን ራሱ የተናገረው ነገር አለ። ምንድነው መሰለህ? አይደለም በእውነት በጣም ከሚያስፈራኝ ነገር ውስጥ አንዱ ክርስቶስ አልተሰቀለም ብሎ ማመኑ ነው። እንዴት እኮ ላሳይሽ፣ ተቃዋሚ ይመጣል። ቀላል እንደሆነ ላሳይሽ። እንደዛ ብሎ ማመን። ኦኬ አንቺ አሁን ማለት ነው ፖይንቱን እናንሳው። የኢየሱስ ክርስቶስ ስቅለት ምንድነው? እንትኑ የሚያስገኘው ነገር ምንድነው? መሰቀሉማ የብሉይ ኪዳን መስዋዕቶች አሉ አይደለ? በጎች፣ ጠቦቶች ምናምን ነገር እግዚአብሔር አምላክ ለሙሴ የሰጣቸው የኃጢአት ማስተሰሪያ እና እነሱ ጥላ ናቸው፣ ወይንም ደግሞ የክርስቶስ ኢየሱስ ምሳሌ ናቸው። ያው በጎቹን አይተህ ከሆነ ንጹህ መሆን አለባቸው፣ ከሴት ያልተገናኙ። እንደገና ይስሐቅ የኢየሱስ ክርስቶስ ጥላ ነው። አይዋን እንደውም ማነው ይስሐቅ? አዎ የክርስቶስ ምሳሌ ነው። ምክንያቱም ይስሐቅ እንዳይታረድ ይስሐቅ ታርዷል ወይስ በሱ ምትክ የታረደ አካል አለ? ምን አልከኝ? ይስሐቅ ነው የታረደው ወይስ በሱ ምትክ የታረደ አካል አለ? እኮ በይስሐቅ ደም ዓለም ስለማይድን እግዚአብሔር አምላክ በግል ሰጠው አይደል? በይስሐቅ ምትክ። ኦኬ። ስለዚህ ለምን ነው ይስሐቅን አምላክ ያልተቀበለው? አምላክ ሰውን እንደ መስዋዕት አድርጎ ይቀበላል? አምላክ ሰውን መስዋዕት አድርጎ ይቀበላል? የተቀበለበት እስቲ የትኛው ታሪክ አለ? እሺ ኢየሱስ የእግዚአብሔር በግ ተብሏል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ይገልጸዋል እኮ። በግ ማለት ታዛዥ ነው። እናንተም በጎች ተብላችሁ የለ እንዴ? ምን ሆነሽ ነው? በግ ማለት እኮ የሚታረድ ማለት አይደለም። እነዛማ አትረዱት። በጎቼ ድምጼን ይሰማሉ አለ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ላይ። በጎቼ ድምጼን ይሰማሉ ማለት እናንተ እንግዲህ ይሄ ሁሉ መስዋዕት ሊሆን ነው እንዴ? አይደለም። የእግዚአብሔር በግ ማለት ኢየሱስ ክርስቶስ በጽድቅና ከማናችንም የተሻለ ስለነበረ ነው። ፊልጵስዩስ ምዕራፍ 2 ቁጥር 9 ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እኮ ነው የሚለው። የዓለምን ኃጢአት የሚያስወግድ በብሉይ ኪዳን በጎች እኮ በብሉይ ኪዳን በጎች የሰውን ኃጢአት ያስተሰርያሉ። ያው ሊቀ ካህኑ በዓመት አንዴ የበግ ደም አፍስሶ የራሱንና የሕዝቡን ኃጢአት ያስተሰርያል። እንደዛ ነው የሚያደርገው ወይስ ኃጢአት የሰሩ አካላቶች ናቸው በሱ የሚስተሰረዩት ወይስ አይደለም? በበጉ መስዋዕትነት የሚስተሰረዩት እኮ ኃጢአት የሰሩ ለሕዝቡም ለራሱም እኮ ኃጢአት የሰሩ ሰዎች የሚያስተሰርዩት ወይስ አይደለም? እኮ በጣም ጥሩ ግን እንትን የለውም አይደለ? ይሄ እናንተ እንደምትሉት አይነት እድፈት ምናምን የሚባል ኮንሴፕት፣ በዛ ኮንሴፕት አንድም በግ የታረደ የለም። በድፍረት ማለት እድፈት ወይም ደግሞ ድቀተ ባህሪ የወርስ ኃጢአት የሚለው ብዙም ያው ተጠቀሙታላችሁ፣ ግን ትክክል ያላችሁ እዚህ ስትመጡ በድቀት ምናምን አስበው እንትን የሚል የለም አይደለ? እንትን የታረደ የለም። ድቀተ ባህሪ አታውቂም? ለምሳሌ ስለ ድቀተ ባህሪ ብቻ ሳይሆን ስለ ዓለም ኃጢአት ነው። አሁንም ለምሰራው ኃጢአትን ይሞታል። አበስኩ ገበርኩ። ስለዚህ ኢየሱስ ክርስቶስ ይሄ ደግሞ አዲስ ትምህርት ነው ዛሬ የሰማሁት። ኢየሱስ ክርስቶስ ለምሳሌ አንድ አበበ የሚባል ሰው ተነስቶ ዝሙት ቢሰራ አይቆጠርበትም? ኢየሱስ ሞቶለታል አይደለ? በክርስቶስ አምኖ በክርስቶስ ያመነ ሰው ይበቃናል። ኢንቴንሽናሊ ኃጢአትን አይሰራም። ማን ያለ የሁሉ እንዴ? ማን ያለ እንደዛ ኢንቴንሽናሊ ምንም ሰው ኃጢአት ኧረ ተይ፣ በአይናችን የምናየው ነው። ይኸው ወንጀል ስንት ነገር ቄስ ሆኖ አልፈልግም።
የሆነ ሀሳብን አንተ አስቀምጥልኝ እኔ ሀሳቤን አስቀምጣለሁ። ልክ ሁሱ ሲያደርገው እንደነበረ ማለት ነው። እኔ ደግሞ እንደዛ ክርክር ቃል በቃል ስናወራ ነው፣ ክርክር አይደለም። አሁን ጥሩ ነገር ነው። ቃል በቃል ስናወራ በደንብ ትምህርታችን እንትን በደንብ እየተግባባን እንመጣለን። አሁን የመጨረሻ ላይ ያልሽው ነገር አሁን ምንድነው? ኃጢአትን አስመልክቶ ስለ እድፈት ወይም ደግሞ ስለ ድቀተ ባህሪ ሳይሆን ኢየሱስ ክርስቶስ ተላልፎ የተሰጠው ለኛ ተላልፎ የተሰጠው ለእያንዳንዱ ለምንሰራው ኃጢአት ነው ያልሽው አይደል? ኦርቶዶክስ ነሽ አይደል? እሺ እንደዛ ኦርቶዶክስ ነኝ። ግን እንደዛ የሚል አለ ለድቀተ ባህሪ ነው የሞተው የሚል አለ መጽሐፍ ቅዱስ ላይ አንድም ቦታ ለእንደዚህ ነው የሞተው የሚባል ነገር የለም። ያው የፍልስፍና ውጤት ነው፣ የክርስትና የፍልስፍና ውጤት ነው። ያው እኛ በዛ መሰረት ኢየሱስ ለዓለም ኃጢአት ሞተ፣ የዓለሙን ኃጢአት ለማስወገድ እንደሞተ በክርስቶስ ያመነ አሁን ኩነኔ እንደሌለበት በክርስቶስ ሞት ያመነ እግዚአብሔር እንደታዘዘ መጽሐፉ ይናገራል። ወደ ፍርድ እንደማይገባ እንጂ ለድቀተ ባህሪ ሞተ የሚል የለም መጽሐፉ ላይ እንደዛ ያስቀምጥልን። እንግዲህ ተቀብያለሁ። አመበሽ ሌላ ጊዜ ብትመጪ ይቻላል። አይደል? አረጋ ይኸው አንተ አስቸገረ እኔ አያለሁ ምንም ከማየት ወደ ኋላ አይደለም። ግን አንቺ ይሁንና ማለት አደገኛ ትምህርት ነው። ኦኬ ያ ማለት ኢየሱስ ለማርያም ብሎ ሞቷል? አዎ ለምን ለማርያም አይሞትም? ኦኬ ማርያም ኃጢአት ሰርታለች? ኃጢአት ሰርታለች አይደለም? ባትሰራም የሰው ልጅ አይደለች? እኮ የሰው ልጅ ናት። ኃጢአት ካልሰራች ለምን ነው የሞተው? እንደ የሰው ልጅ ነው ፍጹም የለም። ግን ምንድነው የለበስነው የአዳምን ስጋ ነው። ክርስቶስ ደግሞ ወጥቶኛል። አይሽ ዘለልሽ የአዳም ስጋ ያቂውን ዘለልሽ። ኃጢአት ሰርታለች ወይስ አልሰራች? ኃጢአት አልሰራችም። ያው በቤተክርስቲያን አስተምሮ በነፍስም በስጋም ንጽሕት ነች። ለምን ነው የሞተው? ለምን የሞተው? የያዘችው የአዳምን ስጋ ነው። ይሄ ስጋ ደግሞ መታደስ አለበት። መጽሐፉ ኢየሱስ ክርስቶስ ኦኬ ኢየሱስ የወሰደው ስጋ የማርያምን ስጋ ነው አይደለም? የማርያምን ስጋ ነው፣ ግን መለኮት የተዋሃደው ስጋ ነው። ኦኬ ያ የማርያም ስጋ እርፈት አለበት ወይስ የለበትም? ወይ ድቀተ ባህሪ አለበት ወይስ የለበትም? መለኮት ስለተዋሃደው የለበትም። ንጹህ ነው ከኃጢአት በስተቀር ይላል እኮ። ልክ እንደ ኃጢአትማ ማርያምም ኃጢአት አልሰራችም። ስለ ኃጢአት እያወራን አይደለም። ኃጢአት አልሰራም ኢየሱስ። አዎ ማርያምም አልሰራም። መለኮት የተዋሃደው የከበረ ስጋ ነው እኮ። የማርያምን ስጋ ሲወስደው መለኮቱ አንጥቶታል። የነበረበትን እርፈት አንስቶታል መለኮቱ። አዎ የለም። የዮሐንስ ወንጌል ራሱ ምንድነው? የሉቃስ ወንጌል ሲናገር መንፈስ ቅዱስ ይጸልልሻል ብሏታል። አዎ የልዑል ኃይልማ መንፈስ ቅዱስ የልዑል ኃይል እኮ ይጸልልሻል ማለት እኮ ግዕዝ ነው። ወደ አማርኛው ስታመጣው አነሳ ለየ ምናምን የሚል ትርጉሞችን ይሰጣልና አሁን እኮ ፖይንታችን እዛ አይደለም። አይ እሺ ለዛዩ ስለፈለግሽ ነው። አይ እኔማ በቃ እኔ እኮ ዘጋው ፖይንት በዛ ደረጃ ስትይኝ በቃ ይበቃል አልኩኝ እኮ ተውኩት። እንደዛ ስትይኝ ኦኬ እንደዛ ከሆነ በቃ አይተሽኝና ሌላ ጊዜ እናወራለን ብዬ ዘጋው። እኔ ፖይንቴ ጨርሻለሁ። ማወራው ነገር የለም። እስልምና ላይ ጥያቄ ሌላ ሰው መቀጠል ይችላል። ፖይንታችን የነበረው ክርስቶስ ተሰቀለ ወይስ አልተሰቀለም የሚል ነበር። አንተ ወዴት ዮሐንስ ወንጌል ላይ ስናወራ ለዮሐንስ ወንጌል ምንም ፖይንት አላመጣሽልኝም። ኦኬ ሶ የአይን እማኝ ያለው ስንል የአይን እማኝ እንዳይለን የተመለከትነው ጥቅሶች ጠቀሽ የተቀሳሻቸውን ጥቅሶችም ተመለከትናቸው። ሶንና ረጅም ርቀት የሚያዝን ረጅም ሰዓትም ፈጅል። ሶ ሌላ እስልምና ላይ ጥያቄ ያለው ሰው ካለ ወይ ማውራት የሚፈልግ ሰው ካለ ቆይ አንዴ እንትን አስቀጥልሻለሁ። አንዴ ሶልዳ የሚለው አካውንት ሚውትህን አንሳማ። ሰላም የጠየቅኩህን ጽፌልህ ነው ያስገባኸኝ። እሱን መልስልኝ። ምን ብዬ? አዎ መሐመድ የዘጠኝ ደፍሯል ምናምን ሚት አታረገኝ። ምንድነው ሚት የምታረገኝ? ጥያቄ ነው መልስ ከሆነ መልስ። ኧረ እኔ እንትን አላልኩም። ምን ያርለው ሚት ማድረግ ከይቅርታ ጋር አንዴ መጀመሪያ አረጋ በል። ሁለተኛ ለምላስህ ለከትና ልክ አድርግለት። ምናልባት ይሄ ከቤተሰብ የወረስከው ነገር ካለ እዛው ጨርስ።
በማህበረሰባችን አሳዳጊ የበደለው ነው የሚባለው እንደዚህ አይነት ሰው ረጋ በል። ጥያቄዎች ካሉ ጥያቄህን መሰረታዊ በሆነ ፖይንት ማንሳት ትችላለህ። እንደዛ እናደርጋለን። ኦኬ ምናልባት አሳዳጊ የበደለው እንዳትሆን ሃይማኖትህንም እንዳታሰድብ። ከሃይማኖት የጀመርከው ከሆነ ከእናትህ ከአባት የተማርከው ነገር ከሆነ ወይል እንግዲህ እናያለን። ሃይማኖት አሳዳጊ የበደለው ሰው ባህሪ አታሰብ። ኦኬ አሁን ስርዓት ባለው ሁኔታ ጥያቄህን ቀጥል። ኦኬ የጠየቅኩህን መልስልኝ። ኦኬ ጥያቄህ ምንድነው? ያልኩህን መሐመድ የ9 ዓመት ደፍሯል ሚል እውነት ነው አይደለም? ይሄ ነው ማን ያለህ እንደዚህ? ጥያቄ ነው እየጠየቅኩ ነው አይደለም ነው ማን ያለህ? ስላነበብኩት ነው። ኦኬ እኮ ያነበብኩት ማስረጃ ማተልኩ ላይ ጎግል ውስጥ አለክ እኮ ክፈት፣ ጎግል ላይ ክፈትልኝ ቶሎ። እንግዲህ እንደዚህ አይነት ሰዎች ሲመጡ እንዳልኳቸው ከማህበረሰባቸው ከሃይማኖታቸው የወረሱት ነገር ነው። ኦኬ ቶሎ በል፣ ማስረጃውን ብቻ ክፈት፣ ምንም ነገር እንዳታወራ፣ ማስረጃ ብቻ መክፈት። አዎ እንዲህ ትወጣለህ ማለት ነው። እንዲህ ትወጣለህ። ኦኬ ካሁን በኋላ ታብታብ አድርግ በደንብ። እሺ ሙከሚል ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ኦኬ እንትን የምታነሳው ፖይንት ካለ እንትን ማለት ካሁን በኋላ እንደዚህ አይነት ፖይንት ሲመጡ ከእናት አባቶቻችሁ ከሃይማኖታችሁ የወረሳችሁት ነው በሏቸው። ምንም አትበሏቸው። ሌላ እንደዛ አይደለኛ አባቶቻችን እናቶቻችን እኮ እንደዚህ ነው የሚሉት። ይሄ አሳዳጊ የበደሉ ነው ይባላል። እንደዛ በሏቸው። ምንም ሌላ ነገር ውስጥ መግባት አያስፈልግም። ሲሳደቡ እንዳትሳደቡ፣ ምንም ነገር አትበሉ። ያንን ብላችሁ ማስረጃ ካለ ጥላችሁ ሂዱ። ማውራት የሚያስፈልገው ከነዚህ አይነት ሰዎች ጋር ማለት ነው። ጥያቄ አለ ካለ አይደለም ያለው አበበ ሰላም ብያለሁ። ሰላም ነው። እንዴት ነህ? ሰላም ነህ ወይ? አለሁ ሁሉ ሰላም እግዚአብሔር ይመስገን። ኦኬ ኢየሱስ ክርስቶስ ምድር ላይ ያለ ማን ነበር የሚያመሰግነው? እኔ ብዙም አላውቅም ስለ ክርስትና። እስቲ ስለ እስልምና አንዳንድ ነገር በል እኮ። ጥያቄ ካለ እስልምና ላይ ጠይቅ፣ ካልሆነ እኔ ደግሞ አንዳንድ ፖይንቶችን ላስረዳህና ካልሆነ ጥያቄ ካለ እዚህ ፖይንት የማይገባኝ አለ እስልምና ላይ እንዲህ የምትሉት ነገር ይገርመኛል ካልክ መጠየቅ ትችላለህ። እሺ ከኢየሱስ ክርስቶስ ከማመር ከመምጣቱ በፊት እስልምና ነበረ ወይስ እስላም የሚባል ስያሜ ነበረ? እሺ ስለሱ አንዳንድ በለኝና ከዛ ወደ ጥያቄ እንቀጥላለን። እሺ ኦኬ። አሁን የጠየቀን ጥያቄ በጣም ወሳኝ ጥያቄ ነው። መለኮታዊ ወሳኝ ጥያቄ ነው። ያ ጥያቄ ምንድነው? እናንተ የምትከተሉት ሃይማኖት ኢስላም የሚለው ሃይማኖት ኤግዚስተንስ አለው ወይ? ቀደምት የነበረ ሃይማኖት ነው ወይ? ነብዩ መሐመድ ሰለላሁ ዐለይሂ ወአሊሂ ወሰለም የፈጠሩት ሃይማኖት ነው ወይስ አይደለም ለሚለው ምንድነው ማረጋገጫችን? ስለዚህ ያን አስመልክተን ኢንሻአላህ ሐሳባችንን እናስቀምጣለን ማለት ነው። በመጀመሪያ እኛ ምናምነው ሃይማኖታችን ጀማሪው ግለሰብ አይደለም። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይህንን ሃይማኖት ጀምሮት ቢሆን ኖሮ በመሰረቱ ይህ የሃይማኖቱ መጠሪያ ስያሜ ምን ይሆን ነበር? ሙሐመድያን ተብሎ ሊጠራ ይችል ነበር፣ ወይ ደግሞ ከዛ ጋር የተገናኘ ፖይንት ነበር ሊኖር የሚችለው። ምክንያቱም በዓለም ላይ ሃይማኖትን የጀመሩ ግለሰቦች በሙሉ ሃይማኖቱ የሚጠጋው ወደ እነሱ ነው። ዞራስተሪያኒዝም የሚለውን ብናነሳ የሚጠጋው ወደ ማን ነው? ወደ ዞራስተር። ክርስቲያን ብለው የሚያነሱት የሚጠጋው ወደ ማን ነው? ወደ ክርስቶስ ነው። አይሁድ የሚጠጋው ወደ ማን ነው?